ድና አምልጣ ተደብቃለች። ሂሩትና ሀያት ነገሮችን ለማምለጥ እየሞከሩ ነው። ሂሩት ብልጥ ናት። ልጇን ወደ ውጭ ልካ እንደፈለጋት ለመሆን ትሞክራለች። ሀያት ግን ልጇን አልፈልግህም በማለት ቅስሙን ሰብረዋለች። ሂሩት ሊዲያ ወደ ውጭ ወጥታ በቀሏን ወደ ዮአዳን ለማሻገር ትጥራለች። አበጀሽ በነገሮች ውስጥ ገብታለች። አበጀሽ የሂሩት ቀኝ እጅ ሆናለች። ወንጀለኛ መሆኗን ያወቀችው አበጀሽ ለሂሩት ነገሮችን ስታመላልስ ሂሩት አለችበት ቦታ ድረስ ሊዲያን ስትወስድ በኋላ ላይ ምን ሊደርስባት ይችላል? ሂሩት ልጇን አስጠነቀቀቻት። እኔ ወንጀለኛ ነኝ፣ ስለዚህ የኔ ወንጀለኛነት ለአንቺም አደጋ ነውና ወደ ውጭ መሄድ አለብሽ በማለት ስታስጠነቅቃት አልሄድም በማለትም ትላታለች። አስቢበት ልጄ ትላታለች። አበጀሽ ትገላምጣታለች ሀያትን። ምክንያቱም ሀያት አልፈልግህም ያለችው ልጇ ሳሚን ስላየች አበጀሽ ሀያት አሁን አንቺ እናት ነሽ በማለትም አንዳንድ ቃላቶችን ትሰነዝራለች። መስመርሽን አትለፊ በማለትም ትላታለች። ሰላም ውድና ተከበራችሁ ውድ ተመልካቾቻችን ስለነበረን ቆይታ ሆነ ስለወደፊት ስለሚኖረን ቆይታ እያመሰገንን በዚሁ አስተያየታችንን እየሰጠን አብረን ቆይታ እናደርጋለን ማለት ነው። በዚህ ድራማ ላይ ምን ተማራችሁ የሚለውንም ሀሳብ አስተያየታችን ጥያቄያችን ነው። ዮአዳን ድራማ ላይ ብዙ ትምህርቶችን ወስደንባቸዋል። አስመሳይ ሰዎች እንደበዙ እንዲሁም ደግሞ ለጥቅም ሲባል ሰዎችን መጉዳት እንደሚችሉ እንዲሁም ደግሞ ራስን ከሰው በላይ ለማስበለጥ ሙከራ ማድረግ እንዲሁም ደግሞ ወንጀለኞች ወንጀል ሰርተው መደበቅ እንደሚችሉ የሚያሳይ ድራማ ነው ማለት ነው እና አበጀሽ ነገሮች ወደፊት ላይ ከወንጀለኛነት ጋር አብራ ትቆጠር ትችላለች ወይስ የሚለው የሁላችንም እይታ ነው። ዳግም ሂሩትን ያስጠነቅቃታል። አንቺ ምን አይነት ክፉ እናት ነሽ? እንዴት ልጅሽን የወንጀል መደበቂያ ታደርጊያታለሽ? ልጅሽን እኮ በራስሽ እጅ ልታጫት ትችያለሽ። ለምን እዚህ ውስጥ ታስገቢያታለሽ? በማለትም ይላል። የዳግም ሁኔታ ሊዲያን የወደዳት ይመስላል። እሷም ተጠንቀቅ፣ በአይኖቼ ውስጥ ነህ፣ ከኔ ጋር አብረህ እንደምትሰራ ከወንጀለኛ ጋር አብረህ እንደምትተባበር ብናገር አንተም ከኛው ጋር ነህ በማለት ትለዋለች። ሀያትም የወደቀ ምሳር እሾህ ይበዛበታል በማለትም ሀሳቧን ትሰጥና አየሽ አሁን ስለወደቅን የሚረግጠን ሰው በዛ በማለትም ትላለች። መጥፎ ስራ መጥፎ ነገሮችን እንጂ የሚሰጠን ጥሩ ነገር አይሰጠንም። የሂሩት መጨረሻ ምን ይሆን? የሂሩት መጨረሻ ምንድን ነው? እስር ወይስ ቅጣት? ሂሩት ብዙ ወንጀሎችን ሰርታለች። ሀያትም እንደዛው የዮአዳንን እናት አሳጥታለች። እንዲሁም ደግሞ የወጣቶችን ህይወት አሳጥታለች። ለዚች ምን አይነት ቅጣት ይገባት ይሆን የሚለው የሁላችንም አስተያየት ነው። ሳሚና ዮአዳን አንተን እጅህን ሲይዝ ላይክ እናቴን ያዝኩ ነው የሚመስለኝ። የእናቴን እጅ ሲይዝ በፍጹም አልፈራም ነበር። አሁንም እንደዛ ነው የሚሰማኝ። ምንም ነገር ውስጥ ብሆን እንደማትተወኝ በሙሉ ልቤ እርግጠኛ ነኝ ትለዋለች። እሱም በጣም ደስ ብሎኛል እኔን እንደዚህ ስላየሽኝ፣ በዚህ መንገድ ስለተቀበልሽኝ በማለት ፍቅራቸውን ይገላለጻሉ። ሂደታቸው ይዘልቃል ወይስ አይዘልቅም? ፍቅር ፈተና ነው። ፍቅር የፈተና ውጤት ነው። ስለዚህ ፈተናቸውን ያልፉታል ወይስ አያልፉትም? በመካከላቸው ብዙ መሰናክሎች አሉ። እነዛ መሰናክሎች ማለፍ ይችላሉ ወይስ አይችሉም? እና ውድና ተመልካቾቻችን በዚህ ድራማ ላይ በጣም ብዙ ትምህርት መውሰድ እንችላለን። ሰዎች በዙሪያችን ያሉ ሁሉ ማመን እንደሌለብን፣ የራሳችን የምንለውን ሁሉ
አምነን ቦታ መስጠት እንደሌለብን፣ ቦታ መስጠት ስላችሁ ሙሉ ለሙሉ በእነሱ መታመን ማለት ነው። ስለዚህ የዋዳን አሁን በራሷ ቤተሰብ በራሷ በምትለው ሰው ስትበደል የቆየች ልጅ ናት እና በቀልን ይወልዳል እንጂ ሰላምን አይፈጥርም። ስለዚህ በቀል ስለሚወልድ በቀልን ወደ ሰላም ማምጣት የተሻለ ነው በማለት እላለሁኝ ማለት ነው። እና ሰላምን፣ ፍቅርን ለሀገራችን ለስደተኞችም ሰላምን፣ ደስታን ያብዛልን፣ የሀገራችን ሰላም ይመልስልን ማለት ነው። እና ውድ ተመልካቾቻችን ቤታችንን ደመቅ አድርጉልን፣ አበረታቱን በራሳችን ስራ እስከምንመጣ ድረስ ማለት ነው። ስለነበረን ቆይታም እያመሰገንን ሀሳብ አስተያየታችንን እንደምትቀበሉት ሙሉ ተስፋ አለን ማለት ነው። እና መልካም ሁሉ ለሁላችንም ያብዛልን። መልካም ዕለት